ጂም ውስጥ ማለት ነው ድክምክም የሚላችሁ ሰዎች ለምን እንደሆነ ልንገራችሁ ዛሬ። ይሄ ፊትነስን በመተሰከል አንደኛ ጥሩ እንቅልፍ ወይ ድብን ያለ እንቅልፍ አለመተኛት ሪከቨሪያችንን ይቀንስብናል። ሁለተኛ ብሬን ፎግ እና ደግሞ ሹገር ክሬቫችንን በጣም ይጨምርብናል ማለት ነው። ከመተኛታችን በፊት ደግሞ የስክሪን ኤኒቲንግ ስልክ ወይ ቲቪ ደግሞ አለማየት ደግሞ በጣም ይመከራል፣ ወይም አቮይድ አድርጉት። ሁለተኛ ሃይድሬሽን ኤንድ ኒውትሪሽን። በጣም ዲሃይድሬትድ ሆናችሁ ሊሆን ይችላል። ለምሳሌ ከ2 እስከ 3% ዲሃይድሬትድ ከሆናችሁ የአቅም ማነስ በጣም እንደሚያስከትል እንድታውቁ ፈልጋለሁ። አመጋገባችሁ ላይ ደግሞ ስኳር በጣም የምትጠቀሙ ሰዎች ካላችሁ ደግሞ ኢነርጂያችሁ በደንብ ስፓይክ ያደርግና ከዛ ደግሞ ክራሽ ያደርጋል፣ በደንብ ወደታች በደንብ ሎ ይሆንባችኋል ማለት ነው። ስለዚህ ምን አይነት ምግብ ልብላ? ካርቦሃይድሬት ያዘለ፣ ፕሮቲን ያዘለ፣ ሄልዚ ፋትን ያዘለ ፋትን ብትመገቡ ወይም ስኳርን ደግሞ ከምግብና ከፍሩት ከሆል ፉድ ብታገኙት በጣም ትጠቀማላችሁ። ኢነርጂያችሁ ላይ እንደሆነ ይቀጥላል ማለት ነው። ሶስተኛ ደግሞ እንቅስቃሴ አለማድረግ ማለት ነው። በሚያስቅ ሁኔታ ደግሞ ቀኑን ሙሉ ተዘብዝፋችሁ ወይም ቁጭ ብላችሁ የምትውሉ ሰዎች ኢነርጂያችሁ በኋላ ላይ ሊያንስ ይችላል። አዎ ያንሳል ደግሞ። ለ10 ደቂቃ ወክ ማድረግ ወይም በጠዋት ደግሞ የተወሰኑ እንቅስቃሴዎችን ማድረግ ስራውት ዴይ ኢነርጂያችንን በደንብ ወደ ላይ አድርገው እንዲሆንልን እንድንውል ደግሞ ይረዳናል ማለት ነው። ቡና የምትወዱ ሰዎች ቡና መጠጣት በጣም ኢነርጂያችንን በደንብ ስፓይክ ያደርገዋል፣ ኢነርጄቲክ ፎከስ ያደርገናል። ግን በኋላ ላይ ግን ኢነርጂያችን ተመልሶ በደንብ ክራሽ ያደርግብናል ማለት ነው። ስትረስ ደግሞ የኮርቲሶል ሌቨላችንን በደንብ ይጨምርብናል። ከዛ ደግሞ ሜንታሊ ፊዚካሊ ኢነርጂያችንን በጣም ድሬን ያደርግብናል ማለት ነው። ስለዚህ መንቀሳቀሳችሁን ራሳችሁን አክቲቭ ማድረጋችሁን ኦልዌይስ እንዳትረሱ። ይሄ ፊትነስን በ100 ሰከንድ ቻናሌ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። በአጭር ጊዜ በአጭር ሰዓት እንዲሰራላችሁ የምትፈልጉት ቪዲዮ ካለ ከታች ኮሜንት ላይ አስቀምጡልኝ።